ሰርታ ከስር የሚቆረጥ ነገር አለ። ጫፍ የምታስቆርጠው ነገር በቃ አታስቆርጪው ነው የምላት እንዲያርግ። ዋጋውን ስነግረው ክረምት ላይ ልበሽዋለኝ። አጋጣሚ 11 ዓመት ሆኖናል። ባለቤትሽ በየስንት ጊዜ ጥፍሩን ይቆረጣል? እንተዋወቃለን ወይ ልንባባል በእሑድ በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም 3 ጥንዶችን ይዘንላችሁ ተገኝተናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በዓል እየደረሰ ስለሆነ ነጭ በነጭ ሁላችሁ ፏላችሁ። ደግሞ ከለራችሁ ማለት ነው ከልብሱ ጋር ሄዷል። መጀመሪያ እናንተ ልተዋወቃችሁና ከዛ በኋላ ደግሞ እርስ በራሳችሁ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ትነግሩኛላችሁ ማለት ነው። ተስፋዬ በየነ እባላለሁ። 11ኛ ዓመታችን ይዛል። ቅድስት መንግስቱ እባላለሁ። አብርሃም በለጠ። ቃል ኪዳን ግርማ። እሺ። ኤልያስ በዛብህ። ምህረት አለማየሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ትውውቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? 11 ዓመት ሆኖናል በትዳር። የተዋወቅነው የምሰራበት ቦታ ላይ ጓደኛው ልብስ ሊሰጠኝ መጣ ሊያሳጥብ የሱን ላውንደሪ እንደምትሰሪ ገመትን እኛ። እሺ። ከዛ እዛ ቦታ ላይ መጥቶ እሱ ሊወስድ ሲመጣ ዋጋውን ስነግረው ክረምት ላይ ልበሽዋለኝ ማለት አልገባኝም። ለምን ክረምት ላይ ልበሹ አልከፍልም ብሎኝ ሄደ ማለት ነው። ስለዚህ ክረምት ላይ ልበሹ ሲል ከጃኬቱ ዋጋ በላይ ነው ላውንደሪ ማለት ነው። ከዛ አጋጣሚ ከ2 ቀን ነው ከ3 ቀን በኋላ ደወልኩለትኝና ያው እንትን አለው ስልክ አለው እዛ ላይ ደውዬለት ሰፈር አድርሰኝ መብራት ይላልኩት። ሞተር ነበር የሚሰራው። ጃኬቱን ሳትመልሽ? አዎ። እዛ በሞተር ሰፈር ወሰደኝ። እኔም ጃኬቱን ሰጠሁት። በዛ ተዋወቅን ማለት ነው። ማን ከፈለ ሂሳቡን? እኔው ያው በሞተር የወሰደኝን አልከፈልኩትም ማለት ነው። አንጣጣሁት። በነፃ ሳጥቦ በሞተር ይዞ ሄደ። ከዛ በኋላ 11 ዓመታት በትዳር ተቆጠሩ። 11 ዓመታት። አዎ። የሁለት ልጆች እናት ነኝ። ከትዳር በፊትስ ምን ያህል ጊዜ አብራችሁ አሳለፋችሁ? 6 ወር ምናምን። ስትደውይለት ግን ጃኬቱን ለመመለስ የሆነት እንዲያደርስሽ ነው ወይስ ጃኬቱን ለመመለስ ነው? እንዲያደርሰኝም በዛውም ጃኬቱን እንዲወስድ እዛ መቀመጥም ስለሌለበት በዛው ሂሳቡን አንጣጣሁት ማለት ነው። ቬሪ ስማርት። እኛ የተዋወቅነው ያው አጋጣሚ 11 ዓመት ሆኖናል። በስንት ዓመታችሁ የተዋወቃችሁት? ቆየናል። አይ ቆይ በደንብ ሊያችሁ ነው ብቻ የሚያው ሰው ይፈዳል እንዴ? አጋጣሚ በስራ ምክንያት ካለውበት ቦታ እሷ ተወልዳ ወዳደገችበት አካባቢ በስራ ምክንያት ሄጄ ነበር እና ቸርች ላይ ነው የተዋወቅነው። ዘማሪ ናት እና ስትዘምር ወድጃት በዛ ነው የተዋወቅነው። ምን ያህል ጊዜ ናችሁ ከተጋባችሁ? ሚያዝያ 26 ሲመጣ 1 ዓመታችን። ከዛ ፊት 10 ዓመት በእጮኝነት ማለት ነው። ኦ ዋው። ከተጋባችሁ 1 ዓመት ቆናችሁ ከሃኒሙን ነው የመጣችሁት ማለት ነው? አዎ። ነጭ ልብሷም ከዛ የመጣሽ? አዎ። የመጀመሪያው 1 ዓመት ነው 4 ዓመት ይባላል አንዳንድ ጊዜና የሃኒሙን ጊዜ ነው ይላሉ። በጣም አሪፍ። እሺ። እና ኤልያስስ? የተዋወቅነው 2007 ነው። ካምፕ መታ ነው የተዋወቅኩት። ወታደር ካምፕ ማለት ነው። እዛ መታ ነው የተዋወቅኩት። ምን ልትሰራ መጣችሁ ወታደር ካምፕ? እሷ አክሷ የወታደር ሚስት ናት። እዛ መታ ነው የተዋወቅነው። አንተስ? እኔ ወታደር ነበርክ? አሁንስ? አሁን ወጥቻለሁ። ማዕረግ አለ ውትድርና? የትኛው ማዕረግ ላይ ደርሰህ? 50 አለቃ። 50 አለቃ። እንደዚህ ብለን ነበር። እሺ። እዛ መታ ያክሷ ባለ አዛዥ ነበርኛ። እዛ እጄ ነው እንትን እሱ ላስፈቅደው ፍቃድ ሲሄድ ተገናኘ 2007። ከዛ በኋላ 2009 ከእንደገና ደወልኩላትና ተገናኘ። 2 ዓመት ሙሉ ለመደወል ለምን ወሰደብህ? ሱዳን እጄ ነበር ማለት ሰላም አስከባሪ። እዛ እጄ ከዛ ከመጣ በኋላ ከዛ 2010 ተጋባ ሰኔ 14። እድለኛ ነው የጠበቀሽ መቆየቱ። ይመጣበሽ ጠብቀሽ ነው ያላገባሽው እስከዛ? አልጠበኩም ነበር። ያ ሲደውልኝ ወላ ሰድቤዋለሁ። እኔ ክላስ ላይ ነበርኩ። እንደዚህ አይነት ሰው አላውቅም ምናምን ብዬ ነበር። ኋላ ሲጨቀጭቀኝ ተገናኘን። ሳታውቂ የሆነት ነው አላውቅም ያልሽው ወይስ ማውራት? አይ ፎከስ ያኔ ወንድሜ ሞቶ ስለነበረ ፎከስ ወደ ክላስ ነበር። በዛ ነው እንጂ አለማወቅ አይደለም። እያወቅሽ ነው አልፈልግም አላውቅም ያልሽው? አዎ። ከተጋባችሁ ምን ያህል ጊዜ ሆናችሁ ማለት ነው? 8 ዓመት።
እኔና እናንተ ይሄን ያህል ከተዋወቅን ደግሞ በመጀመሪያ ባሎችን ወደ ውጭ ልሸኝና ከሚስቶች ጋር ቆይታ እናደርጋለን ማለት ነው። እሺ ባሎችን ሸኘን፣ ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ግን ወደ ጥያቄዎቼ ከማለፌ በፊት ከእናንተና ከባሎቻችሁ ቀድሞ እወድሻለሁ ያለው ማን ነበር? ምህረት። እሱ ነው። እሱ መቼ ነው እኛ የምንለው? ሁሌ ስጠይቅ ብዙ ጊዜ እሱ ነው። ከአንዳንድ የሚመልስ ጥያቄ ቢኖር ይሄ ነው። እሺ ወደ መጀመሪያው ጥያቄ አልፋለሁ። ባለቤትሽ ድግስ ቢጠራ ምን ለብሶ ይሄዳል? እኔ ቀን የመጣበት ለዛ እኮ ነው። እስቲ ለብሶ ይሄዳል። በብዛት ነጭ ነገር ይወዳል እና እንዳይሹ በኮፍያ ማለት ነው። ኮፍያ ግን ለምን እንደሚያደርገው በጣም ነው የሚወደው ኮፍያ ማድረግ እና በቁጣ የለውበት። አይ አረሱ እሱ ሲያደርግ ደስ ይለኛል። ደስ ይለኛል። ያው እንደዛው ስለማውቀው አንቺ ስለወደድሽ ነው እኮ እሱ ያላውልቅም ያለ። እሺ ስለዚህ ምን ለብሶ ሊሄድ ይችላል? ነጭ በጥቁር ያብሳል። ነጭ በጥቁር። ቃል ኪዳን ነጣ ያለ ልብስ ይወዳል እና ነጭ ልብስ ማች ካለን ማች ነገር እንጠቀማለን። ይህ ነገር ያዛልቃል። ግን ለነገር አሁን ላይ በጣም እየተለመደ ነው አይደል? የሀገር ባህል ልብስ ሲሰራ በዓለም ሲደርስ አንድ ነጭ ልብስ በሚለው ያዝ። ስለዚህ ነጭ ልብስ። ምህረት ሹራብ በጂንስ። ሹራብ በጂንስ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ በየስንት ጊዜ ጥፍሩን ይቆረጣል? በጣም ከባድ ጥያቄ ነው። አንቺ አሁን ራሴ ከጠየኳችሁ በኋላ ከምህረት ልጀምር። በየሳምንቱ ይቆረጣል። ቃል ኪዳንስ? በሳምንት አንዴ። በሳምንት አንዴ። ሁለቴማ እንዴት ምድምድ ነው የሚለው? እሺ ቅድስት? በሳምንት አንዴ ነው ኦፍ ሲሆን። ይሄ ጥያቄ ወደ ሴቶች ቢቀየር ጥያቄው ምን ሊሆን ይችላል? እንቆረጥ። ባለቤት ጥፍሯን በየስንት ጊዜው ትተከላለች? ነው የሚሆነው አይደል? ወይ ደግሞ በየስንት ጊዜው ጥፍሯን ትሰራለች ወይ ትቀባለች? ብቻ አንድ ነገር አያውቅም። ፕሮግራም ባላት ሰዓት ሊሆን ይችላል አይደል? እንደዛ ነው ፕሮግራም ሲኖር። ምህረትስ? እኔ ጥፍሬን አልተከልም። ጥፍር ቀለም ሳትቀቢ? ጥፍር ቀለም እቀባለሁ። በየስንት ጊዜው? ፕሮግራም ሲኖር ብቻ። አሪፍ። እሺ ወደ መጨረሻው ጥያቄ ከማለፌ በፊት ከባሎቻችሁ በጣም የሚያዝናናችሁ ነገር ምናቸው? ጨዋታ ደስ ይለኛል። ከኔ ጋር ያለው የሚጫወቱ ጨዋታ። ምን አይነት ጨዋታ? ለምሳሌ ውሎውን ያወራልኛል ምናምን፣ እሱ ነገሩ ደስ ይለኛል። እሺ ቃል ኪዳንስ? ያው በቤት በምናሳልፍ ሰዓት ይጫወታል ጨዋታው። ምህረትስ? ኳስ አርሰናል ሲያሸንፍ ደስ ስለሚለው ያዝናናኝ። እንዴት ነው የሚለው? ወይ ወላ ይጫወታል ይደንሳል ምናምን ቤት ውስጥ? አዎ እሱ ነገር እኔ ጋርም አለ። ማንቸስተር ደጋፊ ነው። የማንቸስተር? ሁለታችሁ ደርቢ ናቸው? እናንተ የማን ደጋፊ ነው? እኔ አርሰናል። ውይ ይሄ እኮ በጣም ከባድ ነው። ይሄ ከባድ እንትን ይመስለኛል። ምህረትስ? ዩናይትድ። አዎ ቤት ውስጥ ያው ቅድስት? ደርቢ ነን። ኳስ ደጋፊ አይደለሁ። እኔ ላሸነፈው ብያለሁ። አርሰናል አሪፍ ነው ሲባል አርሰናል፣ ቼልሲ ሲባል ቼልሲ፣ ሊቨርፑል። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻውን ጥያቄ ከዛው ከቦታዬ ጋር ሆኜ ብጠይቅስ? እሺ ዝግጁ ናችሁ? ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ቤት ውስጥ ፊትሽን ለመንከባከብ የምትጠቀሚው ወይም የምትቀቢው ነገር ምንድን ነው? እናንተን ነው የሚመለከተው ጥያቄ ማለት ነው። ምህረት? እሺ ካልሽ የፊት እርድ። የፊት እርድ? እሺ ፓዝሊን። አቮካዶ። እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱ ምላሽ ደግሞ እንሰማለን። ቺርስ። በካሜራ ቢታይ ጥሩ ነበር። ሄድ መለስ ብለህ ነው የመጣኸውና ሀሳብ ቀይረህ ልትመለስ ነበር። አይ እነሱ ቀሩ።
እነሱ ወደ ኋላ ቀሩበት። ባሎች በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ ወደ ጥያቄዎቼ ከማለፌ በፊት ግን ሁሉ ጊዜ እንደምናደርገው ያው ፍቅራችሁን ተገላለጹ። እስቲ ከነ ቃል ኪዳን እንጀምር። እሺ አመሰግናለሁ። የኔ ጓደኛ በጣም ነው የማመሰግነው። በጣም ነው የምወድሽ አብረሽኝ ስላለሽ ምቹ ረዳቴ ነሽ። ለእግዚአብሔር ቃል በጣም አፈቅርሻለሁ። ረጅም እድሜ ከጤና ጋር እመኝልሻለሁ። የኔ ባል የኔ ፍቅር በጣም አፈቅራለሁ፣ በጣም ወድሃለሁ። እግዚአብሔር አንተን ስለሰጠኝ በጣም እድለኛ ሴት ነኝ። እግዚአብሔር ቀሪ ዘመንን ይባርክ። ወድሃለሁ። የቀረው ቤት ሳያችሁ ትንሽ ጊዜ መውሰድ ይፈልጋል። ዋና ዋና ሀሳቦቹን እዚህ ካነሳ ነው የቀረውን ደግሞ ቤት ደግሞ ይቀጥላል። እሺ ግን ምን ደስ አለኝ መሰላችሁ? የኔ ጓደኛ ሲባል ብዙ ጊዜ ያው ከምናውቀው ሰው ከምንሰማው በጓደኝነት የተመሰረተ ትዳር በጣም ዘላቂ ነው ይላሉ። እና ጓደኛዬ ስትል እውነት ነው። በጣም ጓደኛ ትልቅ ነገር ነው። ትዳር ወደ ትዳር ሲያድግ ደግሞ የበለጠ ጥሩ ይሆናል። ትንሽ አስቀናል። ተስፋዬና ቅድስት የልጆቼ እናት ረጅም እድሜ ከጤና ጋር የኔ ባል የልጆቼ አባት ረጅም እድሜ ከጤና ጋር ፈጣሪ ከነ ልጆቻችን እንዲያቆየን እመኝልካለሁ። እወድሃለሁ። አሜን። ያቺ ጃኬት አለች ማይ የለችም። ምህረትና ኤልያስ እወድሻለሁ። በጣም ነው የማፈቅርሽ። የህይወቴ መሰረት ነች። በዚህ ያበቃችኝ እሷ ነች። ከሁሉ ነገር አወጣኝ። ኑሪልኝ እስከ ዘላለም። ልጆች እስከ ልጆች አይኗ ማየት ለምንድን ነው የፈራሁት? ቤቤስ ያው እዚህ ጋር አለ። ወድም ቤቤስ ቤቤስ እና እዚህ ጋር በአካል ስታየው ነው እንደዚህ ይሄን እያገኘ የገለጸልሽ። እሺ ይሁን ተግባባችሁ እናንተ። እሺ ምህረት የኔ ውድ ባሌ ልጅነቴ ከሁሉም ነገር ወንድሜም አባቴም ነው። እግዚአብሔር ሺህ ዓመት ያኑርልኝ። እወድሃለሁ። እሺ አሁን ወደ ጥያቄዎቻችን ማለት እንችላለን ማለት ነው። የመጀመሪያው ጥያቄ ለሚስቶች ባለቤትሽ ድግስ ቢጠራ ምን ለብሶ ሊሄድ ይችላል? እስቲ ከኤልያስ እንጂ ይህ ሱሪና ሸሚዝ ሳይሆን ቲሸርት ነገር ወይም ሹራብ፣ ጂንስ ሱሪና ሹራብ። አብርሃምስ? ያው ልትል የምትችለው መጠቀሙም ሸሚዝ በጨርቅ ሱሪ፣ ሸሚዝ በጨርቅ ሱሪ ፕሮግራሞች ላይ እንደዛ እጠቀማለሁ። አሳይ። ይሄ ማትሪክ አይደለ? ሚኒስትሪ አይደለ? ተሸማቀቀች እኮ የሆነ የምታስፈልግ ነው የሚመስለው። ቀስ ብላ እንዴ። ተስፋዬ? ያው ሱፍ ጨርቅ ነው። ሱፍ ጨርቅ በሚለው እንያዘ። በሙሉ ሱፍ ያጅሉ። ሙሉ ሱፍ አሳይ። ሁለተኛው ጥያቄ በደንብ ልብ ብላችሁ ስሙኝ። አሁንም ባለቤትሽ ጥፍሩን በየስንት ጊዜው ይቆረጣል? ተስፋዬ? ያው በየሳምንቱ እሑድ። በየሳምንቱ እሑድ ነው ደግሞ። አሳይ። አብርሃምስ? በሳምንት በየሳምንቱ። ጥፍራችሁ ቶሎ የሚያድገው ማለት ነው። እሺ ባደገ ቁጥር ነው ቀኑ ጊዜ የለውም። እንደተመቸ መበለስ ትችላለህ። ሳምንት በሳምንት። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ሚስቶችን የጠየቅነው ሚስቶች ራሳቸውን የጠየቅነው ይሄን ጥያቄና ልብ ብላችሁ ስሙኝ። ቤትሽ ውስጥ ፊትሽን ለመንከባከብ የምትጠቀሚው ወይም የምትቀቢው ነገር ምንድን ነው? ምን ብለው ሊመልሱ ይችላሉ? እስቲ ኤልያስ ካርተል ጀምር። ምንም አትጠቅም። ቻፕስቲክ ንገት አይደለም፣ ለመንከባከብ እሱማ ለማጌጥ ነው። እርድ
አይተህ አታውቅ ነበር? ተገዛለች አልፎ ነው። ቃል ኪዳን ቃል ኪዳን እኔ እየተሰብኩ እንዳትመልሽ እባክሽ። አብርሃም አቮካዶ እሱን አንዳንዴ ልትቀባ ትችላለች። ከስንት አንዴ እሱ ነው። ከስንት አንዴ ውዱድ ነው። ላይሆንም ይችላል። ውዱድ አሳይልኝ። የጥንት የጠዋቱን ባዝ አቮካዶ አልጠቀምም። አቮካዶ ብሏል፣ ግን አቮካዶ አሪፍ ነው ማለት ነው። አሪፍ። እሺ ተስፋዬ? ያው አቮካዶ ነው። አቮካዶ ነው። አሳይ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና በመቀጠል ደግሞ ባሎችን እናቆይና ሚስቶችን እንሸኛለን። በመጀመሪያው ዙር ተስፋዬና ቅድስት 10 ነጥብ፣ አብርሃምና ቃል ኪዳን 5 ነጥብ፣ ኤልያስና ምህረት 15 ነጥብ። የመጀመሪያው ዙር ይሄንን ይመስል ነበር። ሁለተኛው ዙር አለ። ሁለተኛው ዙር ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ ነው የሚያሰጠው? 25። እናንተ ታታሪ ተከታታዮች ናቸው። ለማንኛውም የመጀመሪያው ዙር ይሄንን ይመስል ነበር። አሁን ደግሞ በተራ ሴቶችን ወይም ሚስቶችን ወደ ውጭ እንሸኝና ከባሎች ጋር ቆይታ እናደርጋለን። አብራችሁ ነው። እሺ ሚስቶችን ሸኘን። ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ከሚስቶቻችሁ የምትወዱላቸውን አንዳንድ ነገር እስቲ ንገሩኝ። ኤልያስ? እኔ ግልጽነቷ ግልጽ ናት በጣም። እሺ አብርሃም? ቅንነቷ። ተስፋዬ? ግልጽነቷና አይኗን እኛም ወደነዋል። ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ስትሰራ የማትወደው የፀጉር አሰራር? አብርሃም? ሹሩባ። ተሰርተው የምታስቆርጠው ነገር አለ ከስር። ፀጉሯ ሲቆረጥ ነው? ምንድን ነው ግን እሱ? ፓስተራ ነው። ተሰርታ ከስር የሚቆረጥ ነገር አለ። ጫፍ የምታስቆርጠው ነገር በቃ አታስቆርጪው ነው የምላት እንዲያድግ። ግን እዛው ነው። ትንሽ እኮ ነው የሚቆረጠው ጫፍ። ኧረ እሷ ብዙ ነው። ፔስትራ ተሰርቶ ጫፍ ሲቆረጥ ነው ያልከኝ። እሺ ኤልያስስ? ሳትሰራ ነው። ስትሰራ የማትወደው ነገር ምንድን ነው? አምፖሉ ግን ተሰርታ ኬት አመጣኸው? በእናትህ አምፖሉ ራሱ የሆነ ቦታ ጋር ቆሟል። ቀረ አይደል እሱ ነገር? እውነት አይቼው ራሱ አላውቅም። ዊግ ስታርግ። እሺ ሁለተኛው ጥያቄ፣ ባለቤትህ ለብዙ በሽታዎች ባህላዊ መድኃኒት ነው ብላ የምታስበው ነገር ምንድን ነው? ዳማከሴ፣ ፌጦ፣ ነጭ ሽንኩርት። ተጠቅማችኋል ይመስለኛል ሶስታችሁ ማለት። ሶስቱም አሪፍ ናቸው። ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ፣ ባለቤትህን እጠቢልኝ ስትላት የማትወደው ነገር? ባለቤትህን እጠቢልኝ ስትላት ማጠብ የማትወደው ነገር ምንድን ነው? ጂንስ ሱሪ። ያው ጃኬት ትልልቅ ስለሆኑ ጃኬት ናት። አይደለም ትልቅ ጃኬት ስላሉ እነሱን በቃ አታጥባቸው። ጃኬት ነው። ብታጥበውም እየተነጫነጨችም ቢሆን ቶሎ እኮ አይታጠብም። ጃኬት እየቆየ ነው። እኔን ጠይቁኝ፣ ለምን አልመልስም እድሉን ካገኘ? ካልሲ ሀሳብ ሰጠኋችሁ። በጣም የምንመድደው ካልሲ ነው። ሰው ቢያግዘኝ የምለውና ባላጥብ ደስ ቢለኝ ካልሲ ነው። ለማንኛውም ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከባሎቻችሁ ወደ ጥያቄ ከማለፋችሁ በፊት ምን ብለን ጠየቅናቸው? ከሚስቶቻችሁ የምትወዱላቸውን ነገር ንገሩን አልናቸው። ባሎቻችሁ ምን ያሉ ይመስላቸዋል? ቅድስት ምን ያሉ ይመስልሻል? አይ ነው ተሳሳት። ይሄ ጥያቄ ቢሆን አሪፍ ነበር። ቃል ኪዳን ፊቷን ተሳስተሻል። ግግተዋል። ምን ነበር ያልከኝ?
ቅንነቷን ከባህሪዋ ነው። እኔ አቃላት መረጥኩ። አሁን ቅድስት ከአንዳንድ በቃ አይንሽን እንደምወደው ብሏታል ነገረችኝ። ተስማምተው ባህሪ ይበልጣል ብዬ ነው እንኳን አስበለጥክ። በርግጥ ያስበለጠው እሱ ግልጽነቷ ነው። ወደ ጥያቄዎቼ በቀጥታ አልፋለሁ። የመጀመሪያው ጥያቄ ባለቤትህ ስትሰራ አንተ የማትወደው የፀጉር አሰራር ምንድን ነው አልናቸው ባሎች። ከቃል ኪዳን ጀምራለሁ። ምናልባት በፀጉሬ ሹሩባ በፀጉሬ ማለት ነው ያሳያል። ወደ ምህረት ነው የምመጣው። ምንም ጠልቶ ያውቅ መልስ ግን ሰጥቷል። ምንም ጠልቶ ያውቅ። ስለዚህ ምንም በሚለው እናያዘው። አሳይል እንደውም ላስቅሽ፣ አንቺ ምንም አልሽ እንጂ እሱ አምፖል ሁሉ ብሎ ነበር። አያው ጠልቶ አቅም ብዬ ነው። ቅድስት ሹሩባ ካለ ሹሩባ አሳይል ፔስትራ ተሰርታ ነግሮሽ ነበር ረሰቱ ነው። አዎ ለምን ስለሁሉ እንዲያድግ ፈልጋለሁ ነው ያለ ሰው። ለምን እንደምትቆረጪው ግን? እኔ ቁርጥ ደስ ይለኛል፣ እሱ ደግሞ አይፈልገው። እባክሽ ከዚህ በኋላ አትቆረጭ ለተስፋዬ ሲባል። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤት ለብዙ በሽታዎች ባህላዊ መድኃኒት ነው ብላ የምታስበው ምንድነው ነው? እስቲ ከምህረት ልጀምር። የምች መድኃኒት። የምች መድኃኒት አሳይልኝ። ነጭ ሽንኩርት። ቃል ኪዳን ነጭ ሽንኩርት አሳይልኝ። አትኮራረጁ የምንለው ለዚህ ነው። ቅድስት ዳማከሴ ዳማከሴ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትህን እጠቢልኝ ስትላት የማትወደው ምንድነው? እጠቢልኝ ስትላት የማትወደው ምንድነው? ቅድስት ካልሲ ታይልኝ። ጃኬት። እኔ ጠይቁኝ ብሏል ብያለሁ። ምን ጥያቄ ነው? እስቲ ቃል ኪዳን አልወደው ሁሉንም አጥባለሁ፣ ግን እንዲህ ጅንስ ሱሪ እሺ ምህረትስ? ካልሲ ወይ ጫማ? ካልሲ አሳይልኝ። እኔም ካልሲ ነው ያልኩት፣ ግን ብዙዎቻችን የሚያስማማ መሰለኝ ካልሲ። ደግሞ ቀላል ስለሆነ ራሳችሁ ጠቡ ባሎች። በዚህ አጋጣሚ ጥሪያችንን እናቅርባ። የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ነው። እንተዋወቃለን ወይ እንባባል። ያሸነፋችሁ የ25 ሺህ ብር ተሸላሚዎች ትሆናላችሁ። ቆንጆ ጊዜ እናሳልፋለን። ኑልን እንላለን። በዛሬው እንተዋወቃለን ወይ? ተስፋዬና ቅድስት 20 ነጥብ፣ አብርሃምና ቃል ኪዳን 25 ነጥብ፣ ኤልያስና ምህረት 15 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች አብርሃምና ቃል ኪዳን ናቸው። የ25 ሺህ ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ተስፋዬና ቅድስት እንዲሁም ደግሞ ኤልያስና ምህረት እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ ይህንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት መልካም ዕለተ ሰንበት ይሁንላችሁ። ሰላም ሁኑ።